አላህ ስብሓነ ወተዓላ ተአምራዊ በሆነ መንገድ ፈጥሮታል። ያለ ወንድ ግንኙነት ከድንግል ማርያም ማንም ወንድ ጫፏን ሳይነካት አምላክ አላህ ስብሓነ ወተዓላ ተአምራዊ በሆነ መንገድ እርሱን ፈጥሮታል። ለእስራኤል ሰዎችም መልእክተኛና ነቢይ አድርጎታል። አላህ በቁርአን ላይ ሲናገር ስለ ክርስቶስ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። ኢየሱስ ራሱ ሲናገር ምን ይላል? ቃለ ኢኒ ዓብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ይላል። አላህ ነቢይ አድርጎኛል እያለ ይናገራል። ኢየሱስ ክርስቶስ ተአምራቶችን ተሰጥቶ ነበር ከአምላክ ከአላህ ዘንድ የነቢይነቱ ማረጋገጫ የሆኑ ዘንድ። ከእነዚያም መካከል ሙታንን ማስነሳት፣ ማየት የተሳናቸውን አይናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የማይችሉን እንዲሰሙ የማድረግ ተአምር አላህ ስብሐነ ወተዓላ ሰጥቶታል። እነዚህም ሁሉ የነቢይነቱ ማረጋገጫዎች ናቸው። ይህ ነው ራሱ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ራሱ ሳይሆን ከአምላኩ ዘንድ የተሰጠው እንደሆነ ይገልጻል። መጨረሻ ላይ ምን ይላል? ፈተቁላህ ወአጢዑን አለ። አላህን ፍሩና አሁን የማዛችሁን ታዘዙኝ አለችው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ኢየሱስ ሊሰብክ የመጣው ስለዚያ ስለላከው ስለ አንዱ አምላክ እንጂ ስለ ራሱ አይደለም። እኔን አምልኩኝ ሊል አልመጣም በፍጹም። የላከውን ያንን አንድና ብቸኛ የሆነውን አምላክ አምልኩ ሊል ነው የመጣው። ቀደምት ነቢያትም ለዚህ ሆነ የመጡት መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። አምላክ አላህ ስብሓነ ወተዓላ ስለ መሲሁ ሲናገር ምን ይላል? መሲሁ ወይንም ክርስቶስ ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ወኡሙሁ ስዲቀቱን እናቱ ደግሞ እውነተኛ ሴት ነበረች፣ ጻድቅ ሴት ነበረች ብሎ አላህ ስብሐነሁ ወተዓላ ይመሰክርላታል። እርሷም ልክ እንዲሁ አንድ አላህን ስትገዛ አንድ አምላክን ስታመልክ የነበረች ሴት እንጂ ሌላ አይደለች። ይህን ይመስላል። እሺ መርሐባ፣ አመሰግናለሁ። ሻሃዳ የሚያስፈልግ ነበር። አይሽ የምለው ቃል አብረሽ እየተከተልሽ በል። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ችሮታው ትሩፋቱ ምንድን ነው? ያለፈ ኃጢአቱን ሁሉ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። አላህ አምላክ ወደ እርሱ ሲመለሱ ሰዎች ኃጢአትን የሚምር የሆነ አምላክ ነው። ይህን ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ መመለሱን እቀበለዋለሁ ምርለታለሁኝ እያለ ይናገራል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ቢመለሱ እኔ እምርላቸዋለሁኝ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስፈራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣዩ ዓለምስ ምን ቃል ገብቶለታል የሚለውን ቅድም ስናገር ነበር። ልድገም። አላህ ሱብሓነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም ገነትን እንደሚያጎናጽፏቸው የዘላለማዊ ሕይወት በእርሷም ውስጥ እንደሚሰጣቸው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህም የእኔ አላህ ቃሌ ነው አለ። ቃል የሚገባልን ራሱ ነው፣ ሌላ ሰው እንኳ አይደለም። ራሱ ነው የሚናገረው። እኔ ቃል ገብቼላቸዋለሁኝ አለ። ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥ ድነዋል እያለ ይናገራል። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል።
እነዚያ ሙስሊም የሆኑትን በምድር ላይ ገነትን ግቡ ነው የምላቸው ከሞት በኋላ እያለ ራሱ ይናገራል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሙስሊም ጓደኞች ታገኛለሽ? ስለ ሶላት አሰጋገድ አስተምሩ ባያቸው ያስተምሩሻል። ቀላል ነው። ሶላትን መስገድ ትጀምራለሽ ማለት ነው። እሺ በዱዓችሁ አስቡን። አመሰግናለሁ። መርሐባ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ የምለውን ቃል አብረን እየተከተልክ ነው። እሺ አሽሀዱ አሽሀዱ አላህ አላህ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የመጀመሪያ እስልምና ሃይማኖት ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ ከአላህ ዘንድ ምን ያገኛል ወደሚለው ስሜታ አንደኛ ያለፈ ኃጢአትን ሁሉ ይቅር ይለዋል። አላህ ወደ እርሱ ሰዎች ሲመለሱ ጊዜ ይቅር ብሎ ንጹሕ ያደርጋቸዋል ከኃጢአታቸው፣ ኃጢአታቸውን ያነጻቸዋል፣ ይምርላቸዋል። ይህ ቃል በቃል በቁርአን ላይ በርካታ ቦታ ላይ ይናገራል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ የተመለሰ ባሪያዬን እኔ ምርለታለሁ ይላል። በሌላ ቦታ ላይ ቁል ሊለዚነ ከፈሩ እየንተው ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ቢመለሱ እኔ ምርላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል፣ ንጹሕ ይሆናል ማለት ነው። በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ? መቼም ተስፋ ሊሰጠን ይገባል፣ ቃል ሊገባልን ይገባል። ከሞት በኋላ ስላለው ህይወት ምን ብሎናል? ከሞት በኋላ ቀጥታ ወደ ገነት ሊያስገባን ቃል ገብቷል። የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ይሄ ሲናገር ራሱ ምን አለ አምላክ አላህ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙ ልሐኪም ይላል በሱራ ሉቅማን ላይ። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። የእኔ የአላህ ቃሌ ነው አለ። በሌላ ቦታ ላይ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩ ሰዎች ገነትን አብስራቸው እያለ ይናገራል። ይህ ነው። ሌላው አንድ ሰው እስልምና ከተቀበለ በኋላ ሻወር መውሰድ እንዳለበት ተነግሯል፣ ለሶላት ዝግጁ ይሆን ዘንድ። ሁለተኛው የእስልምና መሰረትና ትእዛዝ ምንድን ነው? ሶላትን መስገድ ነው። ለዚህ ላመንከውና ለመሰከርከው ብቻ አምልኮን መፈጸም። ፈሰሊ ሊረቢከ ወንሃር ይላል ቁርአን ላይ ምን አለ? ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ቁል ኢነ ሶላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው እያለ ይናገራል። ቁል ኢኒ ኡሚርቱ አን አዕቡደ ላህ ሙኽሊሰን ለሁ ዲን፣ ሃይማኖትን ጥርት አድርጌ ለአምላኬ ለአላህ እርሱን በብቸኝነት እንድገዛ ታዝዣለሁ በላቸው ይላል። ይሄን ነው ሶላትን እንድትሰግድ የሚያስተምርህ ሙስሊም ጓደኛ ታውቃለህ? አለህ? አለኝ። አሁን ለጊዜው ባይኖርም ያለውን ነገር አመቻቻለሁ ኢንሻላህ። እሺ በውስጥ አናግረኝ፣ ስልክ ቁጥር ላክልኝ፣ የሚያስተምሩ ልጆች አገናኝሃለሁ ኢንሻላህ። አብሽር። ስምህ ማን ነበር? ስሜ በሬው። ማን አልከኝ? በሬው። እሺ ከዚህ በኋላ ስምህ ሙሐመድ ቢሆን ደስ ይልሃል ወይንስ ሌላ ስም ሊቀየር? በጣም በቃ ከዚህ በኋላ ሙሐመድ ነው ስምህ። አይ አመሰግናለሁ። መርሐባ። ቃል ሚሄድሽን አንሺው። ሰላም ነው፣ እንዴት ነሽ? ሰላም አለይኩም። ሁሱ ዋለይኩም ሰላም። አንዴ ቃልን እናስቀድማት። እሺ ትቀጥያለሽ። ቃል አለሽ?
ቃል ወይ አልሰማም። ይሰማል። ሰላም ነው? ደህና ነሽ? አለን። ሰላም ነው አለን አልሐምዱሊላህ። እሺ እሺ። እኛ ክርስቲያን ነበር ድሮ ማለት ነው እና ሰልመናል። ግን ድሮ አሁን ስንጾም እኔም አባቴም አንሰግድም ነበር እና ያ እንትን አይሆንም። ባለማወቅ ከሆነ ከዚህ በኋላ ላለው ማስተካከል ነው። ከዚህ በኋላ ላለው ሶላት ግዴታ ነው። እሺ ሶላት ከእስልምና መሰረቶች መካከል አንደኛው መሰረት ነው። ቡኒየል ኢስላም ዐላ ኸምስ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስልምና በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው አሉ። ሸሃደት ላ ኢላሃ ኢለላህ ወአኒ ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ ቤተላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። ስለዚህ ሶላትን መስገድ ከአምስቱ የእስላም መሰረቶች ዋናው መሰረት ነው። ስለዚህ ሶላትን መስገድ አለባቸው። እስከ ዛሬ ላለፈው ተውበት አድርጋቸው ከዚህ በኋላ ላለው መስገድ። እሺ እሺ